ዛሬ ደግሞ ኬክን የሚያስንቅ ድፎ ዳቦ ያ ሰላም ጥጥ የሆነ ድፎ ዳቦ ይዤ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁ። በያላችሁበት ቦታ ሰላማችሁ ይብዛልኝ። የላ ይሄን ዳቦ አብረን እንቁረስ። ማሻአላህ ተባረከላህ ማሻአላህ 15 ሙሉ ምንም ሳይሆን እንዳዲስ የተበላ ዳቦ ቢኖር ይሄ ነው። እዩት እስኪ። ደግሞ ግብአቱ የመጨረሻ ቀላል ነው። በትንሽ ግብአት ነው የሰራሁት። ሁላችሁም በየቤታችሁ ትሰራላችሁ አውቃለሁኝ። እዩት እስኪ ማሻአላህ ተባረከላ ጥጥ የሆነ ነው። ዳይ ወደ አሰራሩ ወሬ አበዛው መሰለኝ። ስትጀምሩ ሪፖስት ፎሎ አድርጉ። ቪዲዮዬን ሪፖስት አድርጉልኝ። እንግዲህ አደራችሁን። ቲክቶክ ረስቶኛል። ለዛ ስለሆነ ሪፖስት አድርጉልኝ። 4 የሾርባ ማንኪያ ሱካርና 1 የሾርባ ማንኪያ እርሾ እና 1 ኮብ ዱቄት 1 ብርጭቆ ወተት አድርጌ ለ1 ብርጭቆ ውሃ አድርጌበታለሁ። ይቅርታ 1 ብርጭቆ ውሃ አድርጌበታለሁኝ። በውሃ ይያዝልኝ፣ በወተት እንዳትይዙ። በዚህ መልኩ በደንብ አድርጌ አዋህጄ ከ15 እስከ 10 ደቂቃ ወይንም ከ10 እስከ 15 ደቂቃ ተጠብቀዋለሁኝ። አያችሁ በዚህ መልኩ ኮፍ ብሏል። ማሻአላ ተባረካላ። በኋላ በጣም ነው ኮፍ የሚለው። ይሄ ነው የሚያግዘው። አንደኛ ነገር እርሾዬ ይሰራል ወይስ አይሰራም ነው። 1 የሾርባ ማንኪያ ነጭ አዝሙድ፣ 1 የሾርባ ማንኪያ ጥቁሩን አዝሙድ አድርጌያለሁኝ። 4 የሾርባ ማንኪያ ዱቄቱን ወተትና ጨው 1 የሻይ ብርጭቆ ዘይት አድርጌያለሁኝ። በዚህ መልኩ በደንብ አድርጌ አዋህደዋለሁኝ ዱቄት ከመጨመሬ በፊት። ይሄው ግብአቴ ይሄ ነው። የመጨረሻ ቀላል ነው። 2 ኪሎ ዱቄት ነው ያን ያያችሁት። ያ ማሻአላህ ተባረከላ ድፎ 2 ኪሎ ዱቄት ብቻ ነው። በዚህ መልኩ በደንብ አድርጌ ውሃ ይሄን ያክል ነው አልላችሁም፣ እንደ ዱቄታችሁ ነው። አንዳንድ ዱቄት ውሃ ያነሳል፣ አንዳንድ ዱቄት አያነሳም። ከካሜራ ጀርባ በደንብ አድርጌ አሸዋለሁኝ። ንዴቴን ወጥቼ ይሄው በዚህ መልኩ ልስልስ አድርጌ ላላ አድርጌ ነው ያቦካሁት። አንዳንድ ልጆች ሊጥ ስታቦኩ በጣም ነው የምታደርቁት። ሊጥ ላላ ማለት ነው ያለበት። ይሄ ሶስተኛ ነው ኮፍ ያለው። ሁለተኛ የመጀመሪያው ወጥቶ አውርጄዋለሁ። ሁለተኛ ወጥቶ እንደገና አውርጄው ይሄ ነው ሶስተኛው ነው ኮፍ ያለው። በዚህ መልኩ ከ1 ሰዓት በኋላ ነው ማሻአላ ተባረከላ ይሄንን መስሎልኛል። በዚህ መልኩ ደግሞ አድቦል ብዬ አስቀምጣለሁ። እኔ እንደዚህ መጋገር ነው ደስ የሚለኝ። ቅመሙ ነጭ አዝሙዱና ጥቁር አዝሙዱ የሌለ ጣዕም ነው የሰጠው፣ የሌለ ጣዕም። በተለይ ነጭ አዝሙዱ ልክ አገር ሁናችሁ ድሮ የምትበሉት የነበረውን ዳቦ ነው ጣዕም የሚያመጣው። በዚህ መልኩ አድርጌዋለሁኝ። አሁን በእጄ እንደዚህ ዘርጋ አደርገዋለሁኝ። ለ10 ደቂቃ በባትራው ላይ ኮፍ ማለት አለበት። ወዲያው ኦቨን ውስጥ ማስገባት የለብንም። እኔ ብዙ ጊዜ የምላችሁ ነገር እንደዚህ ሊጥ ላይ ባትራ ላይ ካደረጋችሁት በኋላ ብዙ ልጆችን አያለው ወዲያው ኦቨን ውስጥ ታስገቡታላችሁ። ወዲያው ኦቨን ውስጥ ታስገቡት ለ10 ደቂቃ ለ15 ደቂቃ እንደዚህ ባትራው ላይ ኮፍ ይበል። ውስጡ ጥጥ ነው የሚሆነው። ባዶ ይሆንና ውስጡ ጥጥ ይሆናል። ኮፍ ሳይል ባትራ ላይ ያደረጋችሁት ወዲያውኑ ኦቨን ውስጥ ስታደርጉት ውስጡ አጂና ነው ሊጥ ነው የሚይዝባችሁ። አሁን ብዙ ልጆችን ስለማይ ነው። እና በዚህ መልኩ እንሸልመዋለን፣ እናጌጠዋለን፣ እናስውበዋለን። ማሻአላህ ተባረክ። አያችሁ ይሄ አረንጓዴው ነገር ሁላችሁም ታውቁታላችሁ። የዱባ ፍሬ ነው። እኔ የቀባሁት የእንቁላል ቢጫው ክፍልና ወተት ነው የቀባሁት። እሱን ሳልናገር በማለፌ በጣም ይቅርታ። አሁን ወደ ኦቨን ነው ማስገባው። ኦቨን እንደ ኦቨናችሁ ነው። መጀመሪያ ከታች ለኩሳለሁኝ። ከታች ከበሰለ በኋላ ከላይ እንዲቀላ አደርገዋለሁ። ይሄው ኮፍ ብሏል። አሁን ወደ ኦቨን አስገባዋለሁ። በዚህ መልኩ ይበቃዋል። ይሄው ከ45 ደቂቃ በኋላ ከኦቨን ውስጥ በዚህ መልኩ አምሮ ቆንጆ ሆኖ ወጥቶልኛል። ከታች 30 ደቂቃ ነው የፈጀው። ከላይ ደግሞ 5 ደቂቃ በቂ ነው። ያኔ እንደ ኦቨናችሁ ነው። እኔ የኔ ኦቨን በጣም እንትን ይላል፣ በጣም ስለሚያቃጥል እንደውም በሩን ከፍቼ ነው እንዲቀላ ያደረኩት። ይሄት እስኪ ማሻአላ ተባረካላ። ቪዲዮን
ፎሎ አድርጉኝ። እስኪ አደራችሁን ፎሎ አድርጉኝ። ላይክ፣ ሼር፣ ሪፖስት አድርጉልኝ። ሪፖስት ማድረጋችሁን እንዳትረሱ፣ ሼር ማድረጋችሁንም እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በሌላ ደግሞ በቆንጆ ቪዲዮ እንገናኛለን።